ከሜይ 11 2023 ጀምሮ ማንኛውም ጥገኝነት ጠያቂ ወይም ደግሞ አሳይለም ሲከርስ በቦርደር በኩል የሚገቡ ከሆነ የአሳይለም ጥያቄያቸው ውድቅ ይሆናል በሚለው ህግ ዙሪያ አዳዲስ መረጃ አለ። ያን መረጃ ለማህበረሰቡ ለማጋራት ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ባለፈውም አንድ ቪዲዮ ሰርቼበታለሁ። ያ ህግ ምንድነው? Circumventing Legal Pathway Rule፣ እኛ ባጭሩ CLP ሩል ነው የምንለው። እርግጠኛ ነኝ ብዙ በቦርደር በኩል የገባችሁ ሰዎች፣ በሜክሲኮ በኩል የገባችሁ ሰዎች ስለዚህ ህግ ብዙ ታውቃላችሁ። ብዙዎቻችሁ ፍርድ ቤት ገብታችሁ የጥገኝነት ጥያቄያችሁን አምነንበታል፣ ግን በቦርደር ብቻ ስለገባችሁ የአሜሪካ መንግስት ወይም ደግሞ ፍርድ ቤቱ የጥገኝነት መብታችሁ አይሰጣችሁም። ዊዝሆልዲንግ ኦፍ ሪሙቫል ከጥገኝነት ወይም ከአሳይለም ዝቅ ያለ መብት የሚሰጠውን ዊዝሆልዲንግ ኦፍ ሪሙቫል የሚለውን ህግ ያን መብት ብቻ ነው የምንሰጣችሁ የተባሉ የኔ ክላይንቶች እንኳን እጅግ በጣም ብዙ ናቸው። እጅግ በጣም ብዙ ጉዳያቸውን አሳምነው ግን በቦርደር ብቻ ስለገቡ በዚህ ህግ መሰረት የተከለከሉ ወይም ደግሞ ዊዝሆልዲንግ ብቻ የተሰጣቸው ሰዎች ነበሩ። ባለፈው ቪዲዮ እንደሰራው ደግሞ ከሜይ 7 2026 ጀምሮ በዛን ቀን የ9ኛው ሰርክት በኢስት ቤይ ሳንክቹሪ ኮቨናንት ቨርሰስ ትራምፕ ክስ ሂደት ላይ 9 ሰርኪቱ ያንን ኬዝ ቫኬት አድርጎታል ወይም ደግሞ ውድቅ አድርጎታል። የዛሬ ወር ማለት ነው። ቪዲዮ ከሰራው በኋላ ምንድነው ፍርድ ቤት እየገባን ይሄ ነገር ቫኬትድ ሆኗል፣ ውድቅ ተደርጓል በምንልበት ጊዜ ላለፈው 3 ሳምንት ዳኞቹ ምን ሲሉ ነበረ? ወል መንግስት ይግባኝ ሊል ይችላል፣ ይሄ ህግ ውድቅ ላይሆን ይችላል። እስካሁን ድረስ አፕላይ የሚያደርገው እዛው ካሊፎርኒያ አካባቢ ያሉ 4 ስቴቶች አሉ። በ9ኛው ሰርክት ስር ያሉ ስቴቶችን ብቻ ነው ከቨር የሚያደርገው እንጂ ለኛ አፕላይ አያደርግም ይሉ ነበረ ዳኞቹ ላለፉት 3 ሳምንታት ማለት ነው። መንግስት ደግሞ በ30 ቀን ውስጥ ይግባኝ አላለም። ያ ቀን ያለፈው ደግሞ እሁድ ዕለት በጁን 7 ነው። ከዛን ጊዜ ጀምሮ ከጁን 7 ጀምሮ ግን ፍርድ ቤት የሚገቡ ማንኛውም አሳይለም ሲከርስ በቦርደር የገቡ ሰዎች ማለት ነው ይሄ ህግ ይነካቸው የነበሩ ሰዎች አሁን በኋላ ቫኬትድ መደረጉን አይ ቲንክ ኔሽን ዋይድ ዳኞቹ ኢንስትራክሽን ተሰጥቷቸዋል መሰለኝ። ያንን ኢሹ DHS ወይም ደግሞ የአቃቢ ህጉ እያነሳ አይደለም። ስለዚህ ሁላችሁም ጉዳያችሁን ይዛችሁ በምትሄዱበት ጊዜ ሁለት ነገር ነበረ ፕሩቭ የምታደርጉት፣ ለምን ከሀገራችሁ እንደወጣችሁ ወይም ደግሞ ለምን ጥገኝነት እንደምትጠይቁ፣ ወደ ሀገራችሁ ለምን እንደማትመለሱና በተጨማሪ ደግሞ ለምን በቦርደር እንደገባችሁ፣ ለምን በትክክለኛው በፖርት ኦፍ ኤንትሪ እንዳልገባችሁ ከባድ ማነቆ የነበረው እሱ ነበር። እውነት ለመናገር እጅግ በጣም ከባድ የነበረው እና በጣም ብዙ ሰዎች ሲከለከሉ የነበረበት ጉዳይ ደግሞ ይሄ ነበር። ካሁን በኋላ ግን ያ ነገር አፕላይ ያደረገ አይደለም፣ ኦፊሻል አይደለም። ልክ እንደ ሞሽን ቱ ፕሪተርሚት ያስገቡ ነበረ ባለፉት 3-4 ወር በፊት ወደ ኡጋንዳ ወደ ሆንዱራስ መሄድ ያለባቸው ሰዎች እዚህ አይደለም አሳይለም ክሌማቸው መታየት ያለበት እየተባለ ለ4-5 ወር ለ3-4-5 ወር የዘለቀ ህግ ነበረ። ያ ህግ ቆሟል። የቆመው ኦፊሻል አይደለም፣ ግን አቃቤ ህግ መጥቶ ያንን ሞሽን ማስገባት ትቷል። ልክ እንደዛው አሁንም አቃቤ ህጉ በፍርድ ቤት በምንገባበት ጊዜ ያንን ህግ ይሄ CLP ሩልን እያነሱ አይደለም፣ እየተከራከሩ አይደለም። which means nationwide ለነሱም ቢሆን ለፍርድ ቤቱም ቢሆን የተላለፈ መልእክት አለ ማለት ነው። it's a big news። እጅግ በጣም ትልቅ ደስ ሊል ማንኛውም አሳይለም ሲከር በቦርደር በኩል የገባችሁ በጣም ትልቅ ደስ ሊላችሁ የሚገባ ዜና ነው። እውነት ለመናገር እንደምታው ምንድነው ወደፊት ምን ያመጣል ነው እንግዲህ ካሁን በኋላ ያሉ ሰዎች በቦርደር በኩል ለምን እንደገቡ የግድ ኤክሰፕሽናል የሆነ ሰርከምስታንስ ማሳየትና ለፍርድ ቤቱ ማሳመን አይጠበቅባቸው አገራቸው ላይ የደረሰባቸውን ችግር ብቻ እንጂ። ሌላው እንደምታ ምንድነው እስከዛሬ ድረስ በዚህ በCLP ሩል ብቻ ኬዛችሁ ዲና የተደረገ ወይም ደግሞ ዊዝሆልዲንግ ብቻ የተሰጣችሁ ወይም ደግሞ ይግባኝ ያላችሁ በጣም ብዙ ሰዎች አላችሁ። ካሁን በኋላ ምን ሊደረግ እንደሆነ በእርግጠኝነት መናገር ባይቻልም ይግባኝ ያላችሁት ኬዝ ሞሽን ቱ ሪማንድ ወደ ቦርዱ ማስገባት ይቻል ይሆናል። እንግዲህ በሂደት ሁሉ ነገር ፍለሽድ አውት። አሁን ላይ ግን የሚታየን ነገር ምንድነው? በዚህ ምክንያት ነው የተከለከልኩት፣ ያ ህግ ውድቅ ሆኗል፣ ስለዚህ አሳይለም ይገባኛል ወይም ደግሞ አሳይለም ሊሰጠኝ ይገባል፣ ዊዝሆልዲንግ ብቻ ሳይሆን አሳይለም የራሱ ሊሰጠኝ ይገባል እያላችሁ ለቦርዱ ማመልከቻችሁን ልታስገቡ ትችላላችሁ ማለት ነው። ገና ነው። እርግጠኛ ነኝ ከቀናት በኋላ ነገሮች ግልጽ ይሆናሉ። ያንን ግልጽ የሆነ ነገር ደግሞ መጥቼ ሼር ለማድረግ እሞክራለሁ። ለአሁን ላይ ግን ለመናገር እጅግ በጣም ደስ የሚል ዜና ነው። ሁኔታዎች ረገብ እያሉ ይመስላሉ ብዬ ነበረ ባለፈው። I think I was right. I hope ሁላችሁም ደስ ይላችኋል ብዬ እጠብቃለሁ። ይህን መረጃ ነው ዛሬ ያጋራኋችሁ። በጣም የሚጠቅም መረጃ ነው ብዬ ስለምገምት ነው። መረጃ ሁል ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። ባለፈው ቅርብ ጊዜ USCIS ያወጣው አዲስ ሜሞ ነበረ አጀስትመንት ኦፍ ስታተስን በተመለከተ ማለት ነው። አሜሪካን ሀገር ስታተሳችሁን አጀስት ለምታደርጉ ሰዎች አዲስ ሜሞ ወጥቶ ነበረ። ያንን በተመለከተ አሁን በቅርብ ደግሞ past few days USCIS ራሱ ማብራሪያዎችን ኤክስፕላኔሽኖችን እየሰጠ
እየሰጠ ነው። ምክንያቱም ያ ሜሞ የፈጠረው ውዥንብርና ድንጋጤ በጣም ከባድ ነው። ፖለቲካል ኤሌመንት አለው፣ ኢኮኖሚክ ኤሌመንት አለው። በጣም ብዙ ነገር ነው ሜስ የሚፈጥረው እና ያንን በመረዳት ይመስላል USCIS ራሱ አንዳንድ ማብራሪያዎችን እየሰጠ ነው። እነዛን ማብራሪያዎች በተመለከተና የእኛም ማህበረሰብ እንዴት አፌክትድ ሊሆን እንደሚችልና ምን ማድረግ እንዳለበት ወደፊት ማድረግ ካለባችሁ አጀስትመንት ኦፍ ስታተሱን ምን ማድረግ እንዳለባችሁ ደግሞ በሚቀጥለው ቪዲዮ አንዳንድ ነገሮች ለማለት ፈልጋለሁ። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። የቅርቡ የUSCIS አዲሱ አጀስትመንት ኦፍ ስታተስ ሜሞ ምንድነው የሚለው? ማንኛውም ሰው በህጋዊ መንገድ አሜሪካን ሀገር ገብቶ በተማሪ ቪዛ ሊሆን ይችላል፣ በስቱደንት ቪዛ ሊሆን ይችላል፣ በጄዋን ቪዛ ሊሆን ይችላል፣ ወይም በስራ መልክ ሊሆን ይችላል። እነዚህ ሰዎች ይመጡና አሜሪካን ሀገር ግሪን ካርዳቸውን በትዳር ወይም በቤተሰብ ወይም በስራ ስፖንሰር አጀስት ያደርጋሉ። that was the usual like a common የሆነ practice ነበር in the past። ባለፈው ሳምንት አካባቢ ግን USCIS ይሄ ነገር አይቻልም ማለት። ከዛ በኋላ ግን የሚያመጣው ኢምፓክት እጅግ በጣም ትልቅ እንደሆነ እየተገነዘበ ይመስላል። ከሚያመጣው ኢምፓክቶች አንዱ ምንድነው? ፋሚሊ ሴፐሬሽን ነው። አሁን አንድ ሰው እዚህ ይመጣና ከአመት ከሁለት ዓመት በኋላ ትዳር ፈጽሞ ከዩኤስ ሲቲዝን ጋር ከአንድ አሜሪካዊ ጋር ትዳር የፈጸመ ሰው ልጅ ሊኖረው ይችላል። በዚህ ሜሞ ምክንያት አጀስት የሚያደርገው እዚህ ሳይሆን ወደ ሀገሩ ይሄድ እየተባለ ነው። እንግዲህ የፋሚሊ ሴፐሬሽኑን ተመልከቱት። ህፃናት ሊኖሩ ይችላሉ። እነዛ ሰዎች ሚስት ነው ይዛ የምትሄደው ወደ ሀገሩ ወይስ ህፃኑ ከአባቱ ጋር ብቻ ይቀራል? ኢትስ ጀስት አ ሜስ። በጣም ትልቅ ችግር ነው የሚያመጣው እና እነዚህን ነገሮች በመገንዘብ ይመስላል USCIS ራሱ ምን እያለ ነው? ወል በፊትም የነበረ ህግ ነው። ይሄ ደግሞ ዲስክሬሽነሪ ነው። ዲስክሬሽኑን ብቻ ታይት ነው እንጂ ያደረግነው ሁሉም ሰው ደግሞ እየታገደ አይደለም። አንዳንድ ኤክሰፕሽኖች አሉ። ኤክስትራኦርዲናሪ ሰርከምስታንስ የሚሉት አለ። እነሱ አጀስት ማድረግ የሚያደርጉ ሰዎች ሊኖሩ ይችላሉ። ግን ሜሞው ራሱ በጣም ጠንካራ ከመሆኑ የተነሳ በብዙ ማህበረሰብ ላይ ችግር እየፈጠረ ነው። ስለዚህ እስካሁን ድረስ ህጉን አላነሱትም፣ ግን ወደፊት ሊያመጣ የሚችለው ኢምፕሊኬሽኑ በእኛ ማህበረሰብም ላይ ወይም በሌላውም ላይ ሊኖሩ ይችላሉ። ያንን በተመለከተ ለብቻው አንድ ቪዲዮ ሰራሉ። ምንድነው ኤክስትራኦርዲናሪ ሰርከምስታንስስ? ወይም ደግሞ አንድ ሰው እዚህ አሜሪካን ሀገር ሆኖ ስታተሱን አጀስት ለማድረግ ከፈለገ ወይም ደግሞ ወደ ሀገር ቤት መመለስ የማይችል ከሆነ ምንድነው ማድረግ ያለበት? እንደ ድሮ መሆን ቀርቷል። በዚህ በአዲሱ ሜሞ ምክንያት እንደ ድሮ ፎርም ሞልቶ ትክክለኛውን ነገር ይኸው ተጋብተናል፣ አብረን የሆንበትን ነገር ልጆች አሉን፣ ቤት ንብረት አለን፣ ታክስ ሪተርን አሰርተናል ብሎ ፋይል አድርጎ አጀስትመንቱ አፕሩቭድ የመደረግ ነገር እየቀረ ነው። ምክንያቱም ሜሞ እስካሁን አልታጠፈም። ስለዚህ ምን ማድረግ እንዳለባችሁ፣ ምን አይነት ሰዎች አጀስትመንት ኦፍ ስታተሱን እዚሁ ማድረግ ያለባችሁ ሰዎች ልትኖሩ ትችላላችሁ። ወደ ሀገር ቤት መሄድ የማትችሉ ወይም ደግሞ ቻንሳችሁ ከፍ ሊል የሚችል ወይም ደግሞ ቻንስ የሌለውም ሰው ሊኖር ይችላል ነው። እዚሁ ካደረግ ችግር ሊመጣብህ ስለሚችል ወደ ሀገር ሄደህ ግሪን ካርድህን አግኝ የሚባል ሰው አለ። እሱም በተመለከተ ለብቻው በሚቀጥለው ጊዜ አዲስ ቪዲዮ ሰራለሁ። ለአሁኑ ግን USCIS ራሱ በዚህ ሜሞ ዙሪያ ትንሽ የተወዛገበ ኢንፎርሜሽን እየሰጠ ነው። ዳር ባክ ትራኪንግ አትሊስት ነገሮችን ከባድ ሜስ እንደሚፈጥርባቸው እየተረዱ ይመስላል። ወደፊት እንግዲህ አካሄዱ ህጉ ራሱ ወይም ደግሞ ሜሞው ራሱ ምን ያህል ኢንፎርስድ ይሆናል የሚለው አጠያያቂ ነው። አትሊስት ይጠቅማችኋል በሚል ነው። በሚቀጥለው ቪዲዮ ደግሞ እነዚህ ሰዎች አጀስትመንት ኦፍ ስታተስን የሚሞሉ ሰዎች ምን ማድረግ እንዳለባቸው እዚሁ እነዛን ኤክስትራኦርዲናሪ ሰርከምስታንስስ በተመለከተ አንዳንድ ነገሮች ለማለት ሞክራለሁ። መረጃ ሁል ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው።